ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በኒዮናቶሎጂ በሚል የትምህርት ርዕስ እየተማማረን እንግዲህ ፓርት 24 ላይ ደርሰናል። በዚህኛው ፓርት ሄሞራጂክ ዲዚዝ ኦፍ ዘ ኒውቦርን የሚለውን በዚህ እናያለን። እስከ ፍጻሜ ድረስ አብራችሁን ቆዩ እያለን ወደ ትምህርታችን እንገባለን። ሄሞራጂክ ዲዚዝ ኦፍ ዘ ኒውቦርን ስንል ኢዝ ካራክተራይዝድ ባይ ስፖንታነስ ኢንተርናል ኦር ኤክስተርናል ብሊዲንግ ቢጊኒንግ ኤኒ ታይም አፍተር በርዝ ማለት ነው። ከተወለደ በኋላ በማንኛውም ሰዓት የሚጀምር ኢንተርናል ወይ ኤክስተርናል ብሊዲንግ ካለ ያ ምን እንላለን? ሄሞራጂክ ዲዚዝ ኦፍ ዘ ኒውቦርን እንላለን ማለት ነው። የእነዚህ ደግሞ የኒዮኔቶች ወይ የኒውቦርኖች ሆሚዮስታቲክ ሜካኒዝም ከአዳልቶች የተለየ ነው። ኢን ኒዮኔትስ ዜር ኢዝ ዲክሪዝ አክቲቪቲ ኦፍ ሰቨራል አሁን እነዚህ የክሎቲንግ ፋክተሮች የፕላትሌት ፋንክሽኑ እና ሰብ ኦፕቲማል ዲፌንስ አገንስት ክሎቲንግ ፎርሜሽን በጣም የቀነሰ ስለሆነ ለብሊዲንግ ዲስኦርደር የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ዩዥዋሊ ብሊዲንግ የሚፈጠረው 2 to 5 days አፍተር በርዝ ኢን ኢንፋንትስ ነው። ከተወለዱ ከ2 እስከ 5 ቀን ባለ ጊዜ ስር ነው። አንዳንዴ ደግሞ ከ2 እስከ 12 ዊክ በኋላ ከነዚህ በኋላም ሊፈጠር ይችላል። ስለዚህ በማንኛውም ሰዓት ሊፈጠር ስለሚችል ትልቅ የሆነ ጥንቃቄና መደረግ ያለበትን ነገር ማድረግ ይጠበቅብናል ማለት ነው። ብረስት ሚልክ ኮንቴን ቬሪ ሊትል አማውንት ኦፍ ቫይታሚን ኬ ኦር ክሎቲንግ ፋክተር። ቫይታሚን ኬ ብለድ ክሎት እንዲያደርግ የሚጠቅም ቫይታሚን ነው እና በብረስት ሚልክ ላይ ደግሞ ይሄ መጠኑ በጣም አነስተኛ ስለሆነ ዛትማች ፕሪቨንት ላይ ያደርግ ይችላል። እንደተወለደ የሚሰጣል። ይኸው ዜርፎር ዲሌይ ቫይታሚን ኬ አድሚኒስትሬሽን ኢን ብሊዲንግ ዲስኦርደር ኦፍ ኒውቦርን ማለት ነው። ቫይታሚን ኬ እንደተወለደ ይሰጣል እና ያ ቶሎ ካልተሰጠው ለምን ሊያጋልጠው ይችላል? ለብሊዲንግ ዲስኦርደር ሊያጋልጠው ይችላል ማለት ነው። ኮዙን በምናይበት ጊዜ የብሊዲንግ ዲስኦርደር ኮዙን በምናይበት ጊዜ አንደኛ ምንድን ነው? ትራንዚተሪ ዲፊሸንሲ ኦፍ ፕሮካጉላንት ቫይታሚን ኬ ዲፔንደንት ፋክተሮች እነዚህ 2 7 9 እና 10 እነዚህ ፋክተሮች ከቫይታሚን ኬ ጋር በመሆን ብለድ ክሎት እንዲያደርግ የሚያደርጉ ናቸው። እና የእነዚህ እጥረት ካለ ኦር ማተርናል ድራግ ኢንቴክ ዱሪንግ ፕሬግናንሲ አሁን ፌኖቶይን የሚባል ድራግ የምትጠቀም ከሆነ የብሊዲንግ ዲስኦርደር እንዲያጋጥሙ ምክንያት ሊሆን ይችላል። ሌላ ዲስተርባንስ ኦፍ ክሎቲንግ ፋክተሮች ከተፈጠረ ለምሳሌ እነ ዲሲሚኔትድ ኢንትራቫስኩላር ኮአጉሌሽን ኦር የሊቨር ዲዚዝ ከተፈጠረ ለብሊዲንግ ዲስኦርደር አንዱ ምክንያት ይሆናል። ሌላ ኢንሄሪትድ አብኖርማሊቲ ኦፍ ክሎቲንግ ፋክተር ልክ እነ ሄሞፊሊያ ከተፈጠሩ ምናምን ነገር አንዱ ምክንያት ይሆናል ማለት ነው። ፕላትሌት ፕሮብሌም ሌላኛው ኮዝ ፕላትሌት ፕሮብሌም ኳሊቴቲቭሊ ኤንድ ኳንቲቴቲቭሊ በመጠንም ሆነ በይዘት የፕላትሌት ችግር ካለ ለምሳሌ ትሮምቦሳይቶፔኒያ ካለ ማተርናል ፕሪክላምሻ ወይ ሄልፕ ሲንድረም የምታሳይ ከሆነ ዲአይሲ ኦር ዲሲሚኔትድ ኢንትራቫስኩላር ኮአጉሎፓቲ ዱቱ ከኢንፌክሽንና በአስፊክሲያ ምክንያት የተፈጠረ ከሆነ ኮንጄኒታል ሉኬሚያ ካለ ሄፓሪን ኢንዲስ ትሮምቦሳይቶፔኒያ ካለ ሌላኛው ፕላትሌት ላይ ችግር የሚፈጥሩ ነገሮች ስለሆኑ እነዚህ ለብሊዲንግ ዲስኦርደር ሊያጋልጡ ይችላሉ። ሌላኛዎቹ ምክንያቶች ምንድን ናቸው? ሲኤንኤስ ሄሞሬጅ ኦር ፕሉሚናሪ ሄሞሬጅ ካለ፣ አርተሪያል ቬነስ ማልፎርሜሽን ካለ፣ ሄማንጂዮማስ ካለ፣ ኤሪትሮብላይቶሲስ ኦር ዲዩ ቱ ኤቢ ኦር አርኤች ኢንኮምፓቲቢሊቲ እነዚህ ነገሮች ካሉ ሌላኛው ለብሊዲንግ ዲስኦርደር ምክንያት ናቸው ማለት ነው። ሚስላኔስ ፕሮብሌም አሁን እነዚህ ትራውማ ለምሳሌ ራፕቸር ኦፍ ሊቨር ፔሪቶኒያል ብሊዲንግ፣ ሰብዱራል ሄማቶማ፣ ሴፋል ሄማቶማ፣ ሰብጋሊያል ሄሞሬጅ ምናምን ነገር ካለ እነዚህን ለመፈጠሩ ምክንያት ይሆናሉ ማለት ነው። ስለዚህ እንዴት ዲያግኖስ እናደርግ የሚለውን ዲያግኖሲሱን በምናይበት ጊዜ አሁን ፋሚሊ ሂስትሪ ካለ ለምሳሌ ሂሞፊሊያ የሚባለው በጄኔቲክ የሚተላለፍ ነው። እሱ ካለ ዲያግኖስ መደረግ ይችላል። ሲክ ኢንፋንትስ እየታመሙ ልጆች ካለ ለምሳሌ ባክቴሪያል ኢንፌክሽን ዲአይሲ ካለ፣ ፔቲኬ ስሞል ሱፐርፊሻል ኢኪሞሲስ ኦር መስኩላር ሙኮሳል ብሊዲንግ ካለ እነዚህ ለዲያግኖሲስ መጠቀም የምንችላቸው እንትኖች ናቸው። ላርጅ ብሩሲስ ካለ፣ ኢንላርጅድ ስፕሊን፣ ጃውንዲስ፣ ሳይን ኦፍ ኢንፌክሽን ካለ፣ ላብ ኢንቨስቲጌሽን እነዚህን በመጠቀም ምን ማድረግ እንችላለን ማለት ነው? የብሊዲንግ ዲስኦርደርን ዲያግኖስ ማድረግ እንችላለን ማለት ነው። ስለዚህ ትሪትመንቶቹ ምን ናቸው የሚለውን ስናይ አንደኛ ቫይታሚን ኬ ኢንጀክሽን 1 ግራም ኢንትራማስኩላር ኢን ቤቢ ኖት ጊቭን አት በርዝ ልክ እንደተወለደ ካልተሰጠው በ1 ግራም እንሰጣለን ኢንትራማስኩላሪ ማለት ነው። ሌላ ፍሮዝን ፕላዝማ ማለት 10 ሚሊግራም ዋር አክቲቭሊ ብሊዲንግ ማለት ነው። አክቲቭሊ ብሊድ እያደረገ ያለ ልጅ ከሆነ የምናደርጋለን 10 ሚሊግራም ምን እንሰጠዋለን? ፕላዝማ እንሰጠዋለን ማለት ነው። ሌላ ፕላትሌት አድሚኒስትሬት እናደርግለታለን። ፍሬሽ ሆል ብለድ ልንሰጠው እንችላለን ለትሪትመንት። ሌላኛው ትሪትመንት ኦፍ ሴፕቲክ
ስፔሲፊክ ኮዝስ ማለት ነው። የሆነ ያን ሊያመጡ የሚችሉ ቅድም ያልናቸው ኮዞች ኢቲዮሎጂክ ፋክተሮች አሉ። እነሱን ትሪት እናደርጋለን። ሩቲን ፕሮፊላክሲስ ኢን ሄሞራጂክ ዲዚዝ ዊዝ 1 ሚሊግራም ኦፍ ዶዝ ኦፍ ቫይታሚን ኬ ጊቨን ኢንትራማስኩላሪ አስ ለፕሪቬንሽንም ያን በመጠቀም ፕሪቨንት ማድረግ እንችላለን ማለት ነው።